ከወደ ምስራቅ የጠዋቷን ፀሐይ እግር ተከትሎ የሚነፍሰው ነፋስ ለአመል ታህል ከላይ የደረበቻትን ነጠላ ሊቀማት ይታገላል። በግራ እጇ ባንጠለጠለችው ልዩ ሻንጣ ለጥንታዊው ደብረ ብርሃን ሥላሴ ቤተ ክርስቲያን በስዕለት ሽፋን የሚገባውን አብረቅራቂ መጋረጃ ይዛለች። በቀኝ እጇ በተንቀሳቃሽ ስልኳ የተደወለላትን ስልክ ከጆሮዋ ፉት ለግታ ታናግራለች። ልክ ነው ፕሮፌሰር፣ ልክ ነው። ከወዲያ ጥቂት አዳመጠች። አዎ፣ አሁን መጋረጃውን ልሰጥ እየሄድኩ ነው። ነፋሱ አላሰማት ሲል የተንቀሳቃሽ ስልኳን የጎን ቁልፍ ተጭና ድምፁን ጨመረችው። ቀስ ብለሽ አድምጪኝ አሉ ፕሮፌሰር ድምፃቸውን ጎተት አድርገው። መጋረጃው መሰጠቱ ብቻ አይደለም፣ ዋናው ነገር በቤተ መቅደሱ ውስጥ ያለው ረጅሙ መንጦላይት ወርዶ በምትኩ አብረቅራቂው መጋረጃችን መሰቀል አለበት። አለበለዚያ በቤተ መቅደሱ ውስጥ ያለውን እንቅስቃሴ ቀርጾ ሊያስተላልፍልን አይችልም። መጋረጃው ተዘርግቷል ብለሽ እንድትነግሪኝ ነው የምፈልገው። አዎ፣ ይህንን ድምፅሽን ብቻ ነው መስማት የምፈልገው። ከአንድ ሳምንት በኋላ እኔ ራሴ እመጣለሁ። በቅዱስ ፓትርያርኩ ሹመት የመጣው ቄስ ፌጦ ከ2 ቀን በኋላ ደብረ ብርሃን የብፁዕነታቸውን የሹመት ደብዳቤ ይዞ ይደርሳል። ልትናገር ስትል አቋረጧት። ቆይ አድምጪኝማ፣ ቄስ ፌጦን እንዳታስቀይሚው፣ ዘና በይ ወይዘሪት ኒኮ። ይህ ለአንቺ ፈታኙና አስደሳቹም ጊዜ ነው። ከዚህ በፊት ማንም ተመራማሪ ያላደረገውን ጀብዱ እየሰራሽ መሆኑን ወቂ። በ2 ወራት ውስጥ ሁሉን ነገር እንጨርሰዋለን። ትሰሚኛለሽ? ቄስ ፌጦን ግን ጅራቱን ይዘሽ መከተል አለብሽ። ወደ ሲኦል እየወረደ ቢሆን እንኳ እጆችሽ ጅራቱን መልቀቅ የለባቸውም። ስለዛ ቤተ መቅደስ ከአንቺ የበለጠ እውቀት አለው። አባቱ ኮሙኒስት ከመሆናቸው በፊት በዛ ቤተ መቅደስ ውስጥ በቅስና ያገለግሉ ነበር። እሱም ቢሆን በልጅነቱ ዲያቆን ሆኖ ገብቶበታል። ይህንን ተነጋግረው ኒኮ በንዴት የምታውቀውን ደጋግመው ሲነግሯት ስልኩን ዘጋችው። ህዝቡ የእሁድ ጠዋቱን ስብከት እየሰማ ነው የደረሰችው። ትምህርቱን እየሰጠ ያለው ደግሞ ለህዝቡ እንግዳ ፊት ያለውና ከጥቂት ቀናት በፊት በብፁዕነታቸው ሙሉ ሹመት የመጣው ቄስ ፌጦ ነው። ከ2 ቀናት በኋላ ይመጣል ተብላ ስለነበር በግቢ ውስጥ ስታየው እጅጉን ተደነቀች። ቄስ ፌጦ ከብሉይና ከሐዲስ እየጠቃቀሰ ሲሰብክ አብረቅራቂውን መጋረጃ የያዘችው ሴት ተቀምጦ ስብከት የሚሰማውን ህዝብ አቋርጣ ስዕለቷን ከአዲስ መጤው ቄስ ኋላ ተቀምጦ ሰዓቱን ለሚመለከተው የዕለቱ መርሃ ግብር መሪ ከብጣሽ ወረቀት ጋር አቀበለችው። ቄስ ፌጦ ስብከቱን እንደጨረሰ የመርሃ ግብር መሪው ብጣሿን ወረቀት አስረከበው። በግራ እጁ ራሱ ላይ ያለችውን አዲስ ቆቡን ገፋ አድርጎ ካስተካከለ በኋላ በጣም ጥሩ ሲል ወረቀቷ ላይ እንዳቀረቀረ ተናገረ። ምዕመናን፣ ይህች ልጅ ከመርሃ ግብር መሪው በስተግራ ስዕለቷን ልታስገባ ወደ ቆመችው ሴት በመስቀሉ እየጠቆመ በጎንደር ዩኒቨርሲቲ የሕክምና መምህርት ስትሆን ለዚህ ቁም ነገር ካደረሱኝ ስትል ከዚህ ቀደም ይህንን መጋረጃ ለሥላሴዎች ተስላ ነበረ። ከስዕለቷ ካሰበችው በልጦ ስለደረሰላት ይኸው ዛሬ ስዕለቷን ይዛ በእናንተና በሥላሴዎች ፊት ቆም ያለው ትላለች። እባካችሁ አንድ ጊዜ እልልታዋን ተቀበሉላት። ከፊሉ ከንፈሩን እየመጠጠ ከፊሉም እልል እያለ ስዕለቱን ተቀበላት። አብረቅራቂው መጋረጃ በሕዝቡ ፊት ሲዘረጋ ከጸባዖት ሾልኮ የወረደ እንጂ በሰው እጅ የተሰራ አይመስልም ነበር። ጭብጨባው የበለጠ አስተጋባ። እልልታው ሊያባራ አልቻለም። መምህርት ኒኮ በደስታ ትፍለቀለቅ ጀመር። ወደ ቄሱም ተጠግታ መስቀል ተሳለመች። ኒኮ መጋረጃው እንዲሰቀል ወደ ጨቀጨቋት ፕሮፌሰር ስትመለስ ቄስ ፌጦ ጊዜ ሳያጠፋ መጋረጃውን በቤተ መቅደስ ውስጥ አሰቀለው። ኒኮና ፕሮፌሰር በቀን ከጀመሩት ላፕቶፕ ኮምፒውተር ላይ እንዳፈጠጡ ናቸው። ፕሮፌሰሩ ኢትዮጵያ ውስጥ ለ15 ዓመታት በየጥጉና ጥጋጥጉ ሲያስሱ የኖሩትን ሚስጥር ጅራት በመጨበጣቸው በመፈነክነክ ላይ ናቸው። አብረቅራቂው መጋረጃ እጅግ ጥንታዊ፣ እጅግ ውስብስብ፣ እጅግ ረቂቅ የሆነውን የደብረ ብርሃን ሥላሴን ቤተ መቅደስ ውስጣዊ ክፍል በላዩ ላይ በተተከሉት ፈርጥ የሚመስሉ ካሜራዎች እየቀረጸ ከፎገራ ሆቴል በስተ ምስራቅ በኩል ወደሚገኘውና ማንም ወደማይደርስበት ቤታቸው በማስተላለፍ ላይ ነው።
በእርግጥም እየተሳካላቸው እንደሆነ ገምተዋል። በላፕቶፕ ስክሪን ላይ የመጣው ምስል ያረጋገጠላቸው ይህንኑ ነው። ከመንበሩ በስተቀኝ በኩል አንድ ሽማግሌ ቄስ መጥተው የቤተ መቅደሱን ድርብርብ ምንጣፎች ወደ ጎን ጠቅልለው ከስር ያሉትን ስጋጃዎች ከገለጧቸው በኋላ ከረጅሙ ቀሚሳቸው ውስጥ መክፈቻ ወጡና ወደ ወለሉ ተጎነበሱ። በማስቀጠልም ከወለሉ ስር ያለውን አቧራ በመዳፋቸው ጠረግ አድርገው ካገኙት የብረት ጉጥ ውስጥ የላይኛውን የቁልፉን ኮከብ ቀዳዳ አስገብተው 8 ጊዜ አሽከረከሩት። ወደ ኋላ አፈግፍገው ጥቂት ደቂቃዎች ከቆሙ በኋላ ከቤተ መቅደሱ ወለል መሃል ትልቅ የብረት ሳጥን ወጥቶ ቆመ። ከቆመው የብረት ሳጥን ላይም ሌላኛውን የቁልፉን ኮከብ በ8ቱ ጌጦች አስገብተው ሲያሽከረክሩ ተከፈተላቸው። ቄሱ ወደ ብረቱ ሳጥን ከገቡ በኋላ የሳጥኑ በር ተዘጋ። ከጥቂት ደቂቃዎች በኋላ ወደ ወለሉ ውስጥ ይዟቸው ሰጠመ። በዚህ ጊዜ ኒኮና ፕሮፌሰር የወይን ብርጭቆአቸውን አንስተው ከደስታ በዘለለ ከእብደት ለጥቂት ባነሰ የፌሽታ ስሜት አጋጩት። በዚህ በቤተ ክርስቲያን ግቢ ውስጥ ለረጅም ዓመታት የኖሩት አባባ ደጋጎ የደብረ ብርሃን ሥላሴን ምስጢራዊ አሰራር ለፕሮፌሰር በርናባስ እየተረኩ ሁለቱን ድርብርብ ዕድሜዎች አልፎ ገቡ። በ6 ባለጠመንጃ ጠባቂዎች የሚጠበቀው ይህ ደብር ምሽቱ ገና በመሆኑ በጠመንጃ አንጋቾች አልተከበበም። አባባ ደጋጎ ከአጸደ ዙሪያው በስተደቡብ በኩል ወዳለው አንድ ጥንታዊ መተላለፊያ እንደደረሱ ተመልከት ፕሮፌሰር በርናባስ። ይህንን እየተጠቀለለ የአንበሳ ጅራት የሚመስል ቅርጽ ብዙ አስጎብኚዎች ከእድሜው መግቢያ ካሉ የአንበሳ ቅርጽ መጠበቂያ ማማዎች ጋር አያይዘው ይተረጉሙታል። ነገር ግን አሉ አባባ ደጋጎ የፕሮፌሰሩን አይኖች ጠቅልለው እየተመለከቱ፣ ከደብረ ብርሃን ቤተ መቅደስ እስከ ጉዘራ ተራሮች ከርስ ያለው ጥምዝምዝ የውስጥ ለውስጥ ዋሻ የሚያመለክቱ ናቸው። የደብረ ብርሃን መዝጊያዎች ሲሰሩ ከሳንቃዎቹ ጋር አስገራሚ ድምፅ የሚያወጡ ተሽከርካሪዎች ተገጥሞላቸው ነው። መዝጊያዎቹን ብዙ ሕዝብ ሲገባ ሲወጣ እንዳያስቸግሩ ብቻም ሳይሆን ለጥበቃ ሲባል ሲከፈቱ ተጠቅልለው የሚጠፉ ሆነው ነው የተሰሩት። የቤተ መቅደሱ ጠፈርም በአዘር ሊባኖስ እንጨት ጥርብ የተከረቸመ ነው። የጉልላቱ ሉል እንኳ ከንጹህ ወርቅ የዓይን ቅርጽ ምስልን ይዞ ተሰርቶ የተገጠመ ነበር። እንደ ሌሎች አድባራት ክብ ሆኖ ያልተሰራበት የራሱ ሚስጥርም አለው። በቅድስቱ ዙሪያ ቤተ መቅደሱ እንዳይገኝ ተደርጎ ነው። ና እንግባ ተባብለው ገቡ። ጊዜው እየመሸ ቢሆንም ከፈረንሳይና ከግብጽ የመጡ ጎብኚዎች በመምጣታቸው ቤተክርስቲያኑ ክፍት ነበር። ፈረንጆቹ ጎብኝተው እንደወጡ አባባ ደጋጎና ፕሮፌሰር በርናባስ ወደ ውስጥ ዘለቁ። ፕሮፌሰር በርናባስ ከዚህ ቀደም ደብረ ብርሃንን ደጋግሞ የጎበኙ ቢሆንም አባባ ደጋጎ የሚነግሯቸውን ነገር በሌላ አይን ያዩት ጀመር። ጎብኚዎቹ ቀስ በቀስ ወጥተው እንዳለቁ በዚሁ ቅጽበት የምዕራቡ በር ውስጥ እንዳሉ ሲዘጋባቸው ተሰማቸው። አባባ ደጋጎ ትንፋሻቸውን ውጠው አዳመጡ። ቀጥሎ የደቡቡ በር ተወርውሮ ተዘጋ። የብርሃን ጭላንጭል ሊገባባቸው የነበሩ መስኮቶች ሁሉ ውስጥ እንዳሉ ተጠረቀሙባቸው። በጨለማ ውስጥ ሁለት የሚቀባበሉ መሳሪያዎች ቃታ ድምፅ ተሰማቸው። በዚህ መሃል የውስጡ መብራት ቡግ አለም። ከሁለቱም አቅጣጫዎች ሽጉጥ በጭንቅላቶቻቸው ትክክል የደቀኑ ሰዎች እየተጠጓቸው ነበር። ቄስ ፌጦና ኒኮ ናቸው። ቄስ ፌጦ በሌላኛው እጁ ብዙ ቁልፎች አንጠልጥሏል። ፕሮፌሰር በርናባስና አባባ ደጋጎ እጆቻቸውን ወደ ላይ ሰቀሉ። ከረጅም ጸጥታ በኋላ ቄስ ፌጦ ኒኮ ሽጉጧን እንደደቀነችባቸው እንድትቆይ በአይኑ ነግሯት ወደ ቤተ መቅደሱ ተራመደ። የቅድስተ ቅዱሳኑን በር ከፍቶ ሲያበቃ የውስጡን መብራት አበራው። ቀጥሎ የሚታየውን የቤተ መቅደሱን በር ከፍቶ የመቅደሱን የውስጥ መብራት ሲያበራው አብረቅራቂው የቤተ መቅደሱ መጋረጃ ላይ ያሉት ጌጦች እያብለጨለጩ ሲታዩአቸው አባባ ደጋጎ ጎንበስ ብለው በቤተ መቅደሱ ላለው ጽላት ሰገዱ። ይህንን ሁሉ ትዕይንት እቤታቸው ቁጭ ብለው ያሉት ፕሮፌሰር ይመለከቱ ነበር። ወደዚህ አምጫቸው ሲል ቄስ ፌጦ በቤተ መቅደሱ ውስጥ እንዳለ ትዕዛዝ ለኒኮ አስተላለፈ። ፕሮፌሰር በርናባስና አባባ ደጋጎን ሽጉጧን ደቅና በአይኖቿ እየገፈተረች ወደ ቤተ መቅደሱ አስገባቻቸው። አባባ ደጋጎ ቤተ መቅደሱ በመደፈሩ ጭምር ተንቀጠቀጡ። ፕሮፌሰር በርናባስ በቤተ መቅደሱ ውስጥ ምንም ነገር ለማየት ቀና ማለት አቃታቸው።
ቄስ ፌጦ ከመንበሩ 2 እርምጃ በቀኝ በኩል ተራምዶ ትንሽ ቆሞ ካሰበ በኋላ ወለሉ ላይ ያለውን ጥንታዊ ምንጣፍ ወደ ጎን ጠቀለለው። በረጅሙ ከተነፈሰ በኋላ ከቀሚሱ የግራ ኪስ ትልቅ ቁልፍ አወጣና ቁልፉን በ8ቱ ጨረሮች ላይ ያሉትን ቀዳዳዎች ከወለሉ የብረት ንጣፍ ጉጦች አስተካክሎ ከተታቸውና የቁልፉን እጀታ ይዞ 8 ጊዜ ወደ ግራ ሲያሽከረክረው ከወለሉ ውስጥ ትልቅ የብረት ሳጥን ወጥቶ ቆመ። ቄስ ፌጦ ወደ ኋላው ሸሽቶ ፈገግ አለ። የብረቱን ቁም ሳጥን በር ለመክፈት ትልቅ ቁልፍ ያገላብጥ ጀመር። የቁልፉ ላይ የተለያዩ መጠን ያላቸው ቀዳዶች አሉ። በቀኙ ግማድ ጫፍ ያለውን ኮከብ ቀዳዳ ከብረቱ ቁም ሳጥን ጉጦች አስገብቶ ወደ ቀኝ 4 ጊዜ ሲያሽከረክረው የቆመው ብረት በር ተንሸራቶ ተበረገደ። ውስጡ በድፍን ብረት የተሰራ ነው። መሃሉ ላይ የቆመ ትልቅ ብረት ምሰሶ አለ። ይግቡና እንውረድ አላቸው ቄስ ፌጦ ወደ አባባ ደጋጎ እያፈጠጠ። አባባ ደጋጎና ፕሮፌሰር በርናባስ ጥቂት ካቅማሙ በኋላ በፍርሃት ወደ ብረቱ ቁም ሳጥን ገቡ። ኒኮም ሽጉጧን በራሳቸው ላይ እንደደቀነች ወደ ቁም ሳጥኑ ተከትላ ገባች። ቄስ ፌጦ በመጨረሻ ገብቶ በሩን ከኋላው ከዘጋ በኋላ በጨለማ ተዋጡ። ቀጥሎ ምን እንደሚደረግ ያሳዩን። መብራት እኮ የለም አሉ አባባ ደጋጎ። ቁልፎቹ አይታዩኝም። ቄስ ፌጦ ጧፍ ይዞ ለመምጣት የቁም ሳጥኑን በር ለመክፈት ታገለ። ነገር ግን ሊከፈት